የጸጋ ስጦታ ያገልግሉት የጸጋ ስጦታ አለኝ። የጸጋ ስጦታቸውን በትክክል የማያውቁ ሰዎች ናቸው እየተነሱ ፓስተርን ብለው የሚሉት። ፓስተርነት መቀለጃ አይደለም። ፓስተርነት ዝም ብለህ እንደመጣ የሚሰጥ አይደለም። የእኛን የወንጌላውያን አማኞችን አስተምሮት ስለማታውቁ ነው። ጸጋህን አይተው ቴንኪው ከዛ ከጠራኸው ግለሰብ ውጪ ሌሎች ምናልባት የወንጌል አማኞች ቸኩለው ወይ ባልሆነ ቃላት የተናገሩ ካለ የሚመለከተኝን እነሱን በተመለከተ እኔም ይቅርታ ጠይቃለሁ። መውደቅ መነሳት ያለ ነው። እንደዚህ አይነት ነገር ይገጥማል ግን እናወራዋለን፣ በውስጥ እናወራዋለን፣ እንነግረዋለን ብለን ነው። ይኸው አሉ። ዳጊዬ ይቀጥል። ዳጊ እዚህ ያላችሁ በሙሉ ላምባዬ የኔ አባት እህቶቼም አላችሁ። አሽቀንጥራችሁ ልጠሉኝ አልነበረም። ከጎኔ ነው የቆማችሁትና በእውነት ነው የምልህ 8 ወር ሙሉ በጌታ ስሰደብ ስላመንኩኝ ነው። ጌታን ስለተቀበልኩ ነው። የሁላ ውርጅብኝ የደረሰብኝ ሌላ ነገር አድርጌ አይደል፣ ተሳድቤ አይደል። በተሳደብኩበት ጌታ ፊት ዮኒ ማኛን የሚናገር እናቱ የወለደችው የለም። እናቱ ደምንባ ማስለቅስ ሰው ነኝና ገና ለገና ጌታን ወደደ፣ ጌታን ተቀበለ። ስለዚህ ስሜታዊ አድርገን ከጌታ እናስወጣዋለን። የማይቻል ነገር ነው። እኔ ሰውን አልከተልም። ብቻዬን ብቀር ጌታን አመልከዋለሁ። በጌታ ፊት ነው የምናገረው። ብቻዬን ብቀር ጌታ አለብ ይላል። ብቻዬን ብቀር ጌታን እንዳትረሱ። ይሄ ብቻዬን ብቀር ነግሬያችኋለሁ። ወደዛኛው ህይወት ከምመለስ ጌታዬን ትቼ ጾታ በቀይር ደግሜ እናገራለሁ። ጾታዬን በቀይር መርጣለሁ። እና ወንድሞቼ ሮጠው ነው ልቤን ስለሚያውቁ፣ ማንነቴን ስለሚያውቁ፣ በጌታ መነካቴን ስለሚያውቁ እናናግረዋለን ደውለን። ምን ሆኖ ነው ወንድማችን? እዛው ላይ ደግሞ ጌታን ሰበኬ ወጥቻለሁ። የሚገርማችሁ ከስሜቴ ስወጣ አምጥቼ ጌታን ሰበኬላቸው ኢየሱስ ጌታ ነው ብዬ ሰበኬ ነው የወጣሁት። ስሜታዊ ሆኜ እንኳን ጌታ ምስክሬ ነው። ያንን ግን አልለጠፉት። በጌታ የሆናችሁ ክርስቲያንን ለምትሉ ግን ጌታ ልቦና ይስጣችሁ እላለሁ። ጥፋት ነው የተናገረው።
ታፕታፕ አድርጉ። ኔትወርክ ነው ቤተሰብ። እኔን እየነካችሁ ታፕታፕ አድርጉ። እንዴ በጌታ እንዴ 36,000 እኮ ብቻ ነው ወገኖች የኛዎቹ አብና አይ ቲንክ ታቡ 36,000 ብቻ ነው እንዴ። ያ ቆይታ እናደርጋለን። ፕሊዝ ጸጋ ይብዛላችሁ። በጌታ ቤተሰብ የሆናችሁ ታብና ኮፒንግ ሼሩ ይቀጥል ፕሊዝ። እዚህ ቁጥሩን እንቀይረው ፕሊዝ። ጸጋ ይብዛላችሁ። ተባረኩ። እሺ ዜዲ ይቀጥል። እሺ የሆነሽ እዛው በትልቁ ሁን። አጭር ነገር ነው ማወራው። ዮኒ እንዳላችሁ በጣም ቪዲዮዎች የሆነ ሰዓት ስገባ የሀገር ቴክስት ነው ያለው ወደ 99 ምናምን ቴክስት እና ምንድነው ስል ምንድነው የሚል የሱ ቪዲዮ የሚላክልኝና ያውኑ ነው ፊት ለፊት እኔ ቴክስት ጋር ሊጥሉ የሚፈልጉ በጣም ብዙ አይነት ሰዎች አሉ፣ ሁላችንም ጋር ማለት ነው። እና ስቶሪ ላይ አንድ ነገር ታፕታፕ ኮፒ ሊንክ እያደረጋችሁ የዜዶ ወንድሜ ድምፅ እየተሰማ አይደለም። የኔዎቹ በጌታ የሆናችሁ የኔን ውድቀት የማትፈልጉ ታፕታፕ ኮፒ ሊንክ አድርጉልኝ። አሁን ተመልሳል ዜዶዬ። እኔ ጋ ነው ጋይስ አሳብ አይ ታፕታፕ ስለሌለው መሰለኝ እየተቆራረጠ ያለው። አንዴ ታፕታፕ የኔ ድምፅ አይሰማ። አሁን እየመጣ ነው። ቶሎ አውርቼ ነው። እሺ በቃ ሀሳቤ አጭር ነው። የሆነ ሰው የሳተ የወደቀ ሲመስላችሁ ሶስት ነገሮች አስቡ። በመጀመሪያ ስልኮቻችሁን ከፍታችሁ ካሜራ ከመክፈታችሁ በፊት ሳተ ስለምትሉት ሰው ጸልዩለት። ቀጥሎ ደግሞ ያ ስህተቱ ሌላ ስህተት እንዳይወልድ በቻላችሁት አቅም በውስጥ በምታገኙት እድል አጋጣሚ ሁሉ አውሩት። በመቀጠል የምታደርጉትን ሁሉ በፍቅር አድርጉ። ይህንን ነው የምላችሁ። እኔ አሁን ይህንን ስንል ከዮኒ ንግግር ጋር ተስማምተን የሚመስላቸው በጣም ብዙ ሰዎች አሉ። ያው እንደዛ ብሎ እነዛ እንትኖቹ ገብተው እሱ ጋር ምናምን የሚሉ ፖስቶች ታያላችሁ። ስህተት እንደሆነ እኛ ቀድመን እንደናንተ አደባባይ ላይ ኮብልስቶን ይዘን አልቆምንም እንጂ በፍቅር ልክ የእናቴ ልጅ ሲስት እንደማደርገው በውስጥ አውርቼዋለሁ። ወንድሞችም ልክ እንደዛ አውርተውታል። ከዛስ ይሄው ስህተት ነው ብሎ ደግሞ ንስሐ ገባ። እስኪ ንስሐ ገባ ብላችሁ ፖስቱ። ክብር ለእግዚአብሔር ይሁን። ወንድማችን ስቶ ነበር፣ አሁን ደግሞ ንስሐ ገብቷል ብላችሁ እዛ ሉቃስ 15 ላይ እንዳሉ ልጄ ጠፍቶ ነበር አሁን ደግሞ ተገኘ እንዳለው አባት እስኪ ያንንም ሼር አድርጉት። ስለዚህ አንዳንድ ሰዎች አሉ፣ የሆኑ ሰዎች ፊል ያደረጉ ሲመስላቸው የሆነ ሆርሞናቸው የሚረጭ ሆርሞን አላቸው። ተነስና በለው ውገረው ውቀጠው አይነት የሚል አይነት ሆርሞን ይረጫል ማይንዳቸው ማለት ነው። ይሄ ደግሞ ላይፋቸው። ስለዚህ ዮኒ ስህተት ነው የሰራሁት አለ። በቃ ይኸው ስህተት ነው አለ። እንዴ ስንቶቻችን እኮ አይዘው ጸጋ ልዩ ልዩ ነው አይደል? እኛ ራስ እኮ ድካማችን እኮ ልዩ ልዩ። እንዴ ካሜራ ላይ ያልወጣ እኮ ነፍ እኮ ፌለሪቲ እኮ ነው ያለ። ግን እንደዛውም ደክመን አንድ መዝሙር እንዘምራለን አይደለ? አንድ ስንኙን ልበልላችሁ። ማነው ምሕረት ሳያቆመው ሰው የሆነ መተላለፉን ሳተውለት ዛሬን ያየ እጅ በእጅ ብትቀጣው ማን ይቆማል? ምስክር ነኝ ምሕረት በእኔ ታይቷል። እንዴ እጅ በእጅ እኮ ብንቀጣ ምድር እኮ የለችም። ለድካማችን እንደው ቅጣት አወራርዱ ብንባል እኮ የሚቆም ማንም የለም። ግን ከድካማችን የሚበልጥ የእግዚአብሔር ጸጋ አጽንቶ አቁሞናል።
ከኃጢአታችን የሚበልጠው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም አንጽቶ አቁሞናል። ክብር ላዳኛችን ይሁን። ይሄ ነው በቃ። ጻድቅ 7 ጊዜ እኮ ይወድቃል አለ። 7 ማለት ለምን 8 አላለን? 7 የእግዚአብሔር ፍጹም ቁጥር ነው። ጻድቅ ፈጽሞ ይወድቃል ማለት እኮ ፈጽሞ ይወድቃል፣ ግን ፈጽሞ ደግሞ ይነሳል። በእግዚአብሔር ኃይል፣ በእግዚአብሔር መንፈስ፣ በእግዚአብሔር ጸጋ ይነሳል። ስለዚህ ዮኒሻ ብዙ አላወራም፣ ወዳጆች የሚበልጡኝ አሉ። አንተ ወንድማችን ስትበረታ ብቻ አይደለም ኢየሱስ ጌታ ነው ስትል በአደባባይ ወጥተን ለማመስገን መተናል። ደግሞ ስትስት በውስጥ መተን ደግሞ አውርተንሃል። አሁን ደግሞ ስቼ የነበረ ተመልሻለሁ። በጣም ተጽዕኖ አለ፣ ሁላችንም የምናውቀው ነገር ነው። ስለዚህ በተጽዕኖ ልክ ነው የሚመጣብህ ተግዳሮት። ኦኬ፣ በተጽዕኖ ልክ ተግዳሮት ይመጣብሃል። ይህንን ሁሉም ጊዜ ኤክስፔክት አድርግ። ሁሌም ማለት መጽሐፍ እኮ ሲናገር ባሪያ ከጌታው አይበልጥም እና ጌታውን አሳደውት ነበረ፣ ባሪያውንም ያሳድዱታል። ጌታን ካሳደዱ፣ ጌታን ከሰደቡ እኔና እናንተ ማንሰደብበት ማንሰደድበት ምንም ጉዳይ የለም። ግን ይህንን የሚያስችል የእግዚአብሔር ጸጋ ደግሞ አብሮ ተሰጥቶናል። ይህን ነው የምልህ። እወድሃለሁ። ጸጋና ሰላም ይብዛላችሁ ሁላችሁ። ዳጊሻ አለ ዮኒዬ ያለው እንዴት ናችሁ? ተባረክ። እንዴት ነህ? ጌታ ይባረክ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ጌታ ይመስገን። ከላይ ያላችሁ እንግዲህ የመጀመሪያው ስም ይከብዳል በጣም መጥራት። ላምፓዲና ነው ዳጊ። አቤል ነው ስሙ በነገራችን ላይ ነው ወይዳ? እሺ አቤል አየናት ላምባ ብሎ የመጣው መብራት ብርሃን ነኝ እያለ ነው። በጌታ በርቻለሁ አብርቻለሁ እያለ ነው። እሰይ እሰይ እሰይ። ተቆርጣ እንትኗ ላይ የምትታየው ላም የምትለዋ ብቻ ነች። ይቅርታ፣ በጣም ይቅርታ። ላም ብቻ ነው የምትለው አላለ ጌታ። አይ የእውነት ከስር ያላችሁ የሚታያችሁ እንደዛ መቀለድ አይደለም። እሺ ወንድማችን እንወድሃለን። አቤልዬ ተባረክ። ወንድማችን ቢኒ፣ ራቢ፣ ዜዶዬ፣ ኤርሚዬ ታች ያላችሁ ሊዮንዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ትላንት ኤርሚዬ እንዳለው ትላንት ሰማንና የሆነ ክርስቲያኖች የሚገጥማቸው ጉዳይ እንደገጠመ ተሰምቶናል። የእውነት ለመናገር ልንጸልይልን ነው ሁላችንም፣ ሶስታችንም ቃል ተገባባ ነው። ከዛ በኋላ ምሽት ስለነበር ያው ተኛን። ጌታ በሚያውቀው በጌታ ፊት ነው የምናገረው። ከዛ በኋላ የደገፈም የተቃወመም ምንም ቪዲዮ ምንም ነገር የሰማሁት ነገር የለም። ምንም በቃ ይኸው ነጋኔ ጋር ከዛ እዚህ ቤት ተገኘው። ምንም ሌላ መሀል ላይ የሰማሁትም ወሬም የለም፣ መስማትም አልፈልግም። አንድ ማውቀው ነገር ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ሁላችንም ይሁኔ ብቻ ሳይሆን ሁላችንም ወደ ጸጋው ዙፋን ፊት በእምነት መቅረብ አለብን። በጣም ጸጋ ያስፈልጋል። ክርስቲያን የሚኖረው በጸጋ ነው። ምከሰው እንትን ምለው ማነሳው ማፈርጣው ሰው የለም። እኔ ራሴን ነው የማየው። እናንተ መስተዋት ሆናችሁኛል፣ ቃሉ መስተዋት ሆኖኛል። ጣቴን የምጠቁምበት ምንም የምልበት ሁኔታ የለም። ጸጋ ነው ለራሴ ነው የምጠይቀው። እና ሁላችሁም ጸጋን ብትለምኑ ከጌታ ጸጋ ደግሞ የሚገኘው ደግሞ እሱ ጋር ነው፣ የትም ቦታ አይገኝም። እንዲህ አይነት ፍሪ ጊፍት ያለው የሚያነሳ የሚያበረታ ክርስትናን በድል እንድታጠናቅቁ የሚረዳ ጸጋ ዙፋኑ ጋር ያለው ጌታ ጋር ያለው እና ዮኒዬ እንወድሃለን ታውቃለህ። የምንወድ ደግሞ ንስሐ ስለገባ ስላልገባህ አይደለም። ንስሐ የገቡ ብቻ የምንወድ ከሆነ እሱ ክርስትና አይደለም። እና በምታልፍበት የትኛውን ጎዳና አንድ የምመኘው ነገር ምንድነው መሰለህ? ጌታ ከዚህ በላይ ከሰጠህ ማበርታት ካሳየህ አብሮነት በላይ እንደገና ብዙ ጸጋ ጨምሩልህ ነገሮችን በድል የምታልፍባቸው እንደዚህ አይነት ትችቶችን፣ ነቀፋዎችን፣ አንዳንድ ጉንተላዎችን በጸጋው ብቻ ነው ማለፍ የምትችለው። መልስ ሰጥተህ ተናገረህ ምንም ክርስትና እንትን አትለውም፣ አትወጣው። በቃ ጸጋው ብቻ ነው ማሻገር የሚችለው። ስለዚህ ጸልይልሃለሁ፣ ወድሃለሁኝ። ኖ ማረዋድ ማለት በቃ በምታልፍበት ቻሌንጅ ሁሉን በሚያጠቃልል ሁኔታ ውስጥ ጌታ ጸጋው እንዲያበዛልህ እኔም እንደምወድህ እንድታቀው ነው። በአንተም በክርስቲያኖች አልደራደርም፣ ባመፁ ሰዎች ነው የምደራደረው እንጂ ጸጋ በሚፈልጉ እርዳን በሚሉ መመለስ በሚወዱ ምንም እንትን የለም፣ ድርድር የለም። እንወድሃለን፣ እናከብረሃለን። ዊ ላቭ ዩ። ጌታ ጸጋ ደግሞ እንዲበዛልን ዛሬውኑ እዚህ ፕሮግራም ላይ አብረን እንጸልያለን። ምክንያቱም
እኛም ያው ጸጋ ስለሚያስፈልገን ነው። ወዳችኋለሁ። የኔ በጣም አክብራለሁ። ተባረኩላችሁ። ራቢዬ እንዴት ነው ደግሞ ወንድሜ? ወየ ዮኒ እንዴት ናችሁ? ሰላም ናችሁ ወይ? መላው ቅዱሳን የዮኒ ቤተሰቦች ደህና ናችሁ? አማን ናችሁ ወይ? ዮኒ እኔ ሰሞኑን ቲክቶክም አልገባውም ምንም እንትን አላልኩም አላየሁም እና ደንገት እንደ አጋጣሚ አሁን ፌስቡክ ገባውና ፌስቡክ ስገባ ያቺ ነገር ተቆርጣ ለጆሮአቸው ለሰው ጆሮ ወይም ደግሞ ለአጋንንት ልበል ወይም ደግሞ ለሚቀናቀኑ ለሚከታተሉ ድካምህን በቃ ደካማ ጎን አለን አይደል? እኛ ፍጹም አይደለንም። ጴጥሮስ እንኳን በጣም እጅግ የተወደደ ሐዋርያ ጴጥሮስ እንኳን በሰራተኛ ፊት ሴፍ አልያዘችም፣ ምንም አላረገችም፣ ወይም ደግሞ ሽጉጥም መሳሪያም አልያዘችም። በእሷ ፊት እንኳን ኧረ እኔ አንቺ የምትይውን ሰው አላውቀውም ጭራሽ አላውቀውም ብሎ ነው የካደ ጌታ ኢየሱስንና this is not really big deal እንደ ትልቅ ነገር አትውሰድ ወይም ደግሞ አየሩን ከያዘው ጋር አብራ አትሄድ ብዬ ነው የምናገረው። እኔ እንኳን ብዙም የምለው ነገር የለኝም እና ኤርሚን ነዳጊ ባሉበት ለማበላሸት ካልሆነ በስተቀር ምንም የምለው ነገር የለኝም። እና ያቺ ነገር ተቆርጣ ፌስቡክ ላይ አየውና ወይኔ ይሄ የኤአይ ቴክኖሎጂ ነው በለኝ ጌታ ሆይ ብዬ በውስጤ በጣም ማዘንኩና ግን ቆይ እስኪ ለምን ዮኒ ጋር አልሄድም ብዬ እየፈራው እየተባው መጣው። ስመጣ ላይቭ ነህ እሰይ ጌታ ሆይ በቃ እንደውም ሰላም እለዋለሁ። ገብቼ ደግሞ ያጫውተውና ምናልባት ትንሽ እስኪ ይረጋጋል ብዬ ኮመንቶችንም ሳይ ደስ የሚሉ የጌታ ልጆች ኮመንቶችም አሉ የሚያበረታቱ ደግሞም ሌሎችም አሉ። እና አሁን እኔ የምለው አንድ ነገር ነው። ጽድቃችን የመርገም ጨርቅ ነው ይላል የእግዚአብሔር ቃል እና በጣም እንትን አትበል። በጣም ህልናህን ይሄ ነገር በጣም ሊቆሰቁሰው ወይም ደግሞ የሆነ በቃ ሊጠዘጥዝ አይገባም። ማንም ሰው ይሳሳታል፣ እንደ ማንኛውም ሰው እንደሚሳሳት ሁላችንም። አጋንንት አንድ ነገር ያውቃል፣ እኔን ጠንቅቆ ያቀኛል። እኔን በምን መጥቶ እንደሚጥለኝ በምን በአናቴ እንደሚተክለኝ ያውቃል አጋንንት። ዳጊንም ያውቀዋል፣ ኤርሚን ያውቀዋል። እነዚህ እዚህ ላይ ያሉትን ታላላቅ የእግዚአብሔር ሰዎች በጣም የእግዚአብሔርን ቃል ጠንቅቆ ከእስከ የሚያውቁትን ያውቃቸዋል። ዮኒን ደግሞ በደንብ አበጥሮ እርቃኑን አቁሞት አይቶት እንደሚያውቅ ልክ በቃ ያውቃል። ስለዚህ ዮኒን አሁን በጫት መቶ አጠገብም አይደርስም። መጠጥ ይዞ መጥቶ ውስኪ በየአይነቱ ደርድሮ መጥቶ አጠገብም አይደርስም። በሴትም በሌላም አንተን የሚጥልበትን አንተን አንኮታኩቶ የሚያጠፋበት አንተን ከቆምክበት ከተደላደልክበት ከእግዚአብሔር ቤት ከእግዚአብሔር ቃል አንተን የሚነቅልበትን ያውቃል። ደካማ ጎንን ያውቃል። ቀን ጠብቆልበት ለወደፊቱም አንድ መመክረ ነገር ያችን ቀዳዳ ድፈናት፣ በቃ ድፈናት። ይሄ ስስብልት ይሄ ደካማ ጎን የሚባለውን ነገር አጋንንት የሚመጣበትን መንገድ ድፈነው ብዬ ነው መመክረ። እኔ እንኳን ያው ምንም ለመምከርም አልበቃውም፣ ግን እንደ ሰው በጌታ ወንድም እንደመሆኔ አንድ ነገር ግን የምጠይቅ ለወደፊትም የሚሰድቡ ብዙ ናቸው። ስለዚህ ያ ደግሞ ያንተ ደካማ ጎን ሊሆን አይገባም። በቃ አይተ እንዳላየ እለፍ። እንደውም እዚህ ላይ በፊት እኔ ኮመንታቸውን መልስ ስሰጥ ወይ ደግሞ ስደመስስ አደምስሰው ተዋቸው ምናምን ትለኝ ነበረ ታስታውስ እንደሆነ። ስለዚህ ወይኔ ዮኒ እንደዚህ በቃ እንደዚህ መለወጥ በቃ ሰው ሁሉ የሚቀናብህ ዮኒ እሆንልኝ እላለሁ ወንድሜ። በጣም ነው የምወድህ፣ በጣም ነው የማከብርህ። ጌታ ኢየሱስ ደግሞ ከሁላችንም እዚህ ላይ ከተሰባሰብነው በላይ ይወድሃል እርቃኑን እስኪንጠለጠልልህ ድረስ እና ይሄንን እኔ እንደምንም አልቆጥረውም። ጌታ ይቅር ባይና መሐሪ በምህረቱ ባለጠጋ ነው። እሱ እጅግ በምህረቱ ባለጸጋ አምላክ ነው የምታመልከውና በርታ፣ ጸንተህ ቁም። ሰይጣን የሚያይብህን ቀዳዳዎችን በሙሉ ድፈንልሃለሁ። ወድሃለሁ፣ አከብራለሁ። ተባረኩልኝ። እሺ፣ ሁላችሁንም ወዳችኋለሁ። ተባረክልኝ ራብዬ። አሁንም እላለሁ ዮኒ ማኛ የወንጌል መለኪያ አይደለም። ወንጌልን አለ እኮ ኤርሚሻሲን 8 ወር ነኝ በወንጌል ህፃን ልጅ ነኝ በወንጌል። በነገራችን ላይ በጣም ህፃን ነኝ። ፓስተር አይደለሁ፣ ወንጌል ተማሪ ነኝ። ወንጌል የሚማር ሰው
ተጽዕኖ 8 ወር ለምን አልፖስታችሁኝም? ግን ሌሎቹን ልጠይቅ። አሁን የኦርቶዶክስ ወንድምናቶቼ ወንጌል ሰብክ ለምን አልፖስታችሁኝም? የጴንጤስ ወንድሞቼ እህቶቼ ወንጌል ስናገርም የፖሰቱኝ አሉ። ወንጌል ስናገር የፖሰቱኝ አሉ። ለምን የኦርቶዶክስ ልጆች ወንጌልን ወስዳችሁ ፖስታችሁ ለምን አታውቁም? ይቺ እንደ ጥያቄ 8 ወር ስለ ጌታ ኢየሱስ ክርስቶስ ስሰብክ ለምን ይሄ እውነተኛ ወንጌል ነው ብላችሁ አልሰበካችሁ አልፖሰታችሁኝም? አያችሁ፣ እናንተ የሰው ውድቀት እንጂ በጌታ መዳንን አትወዱትም። በጌታ የሆነ እንዲወድቅ ምኞታችሁ ነው፣ ስለታችሁ ነው። አሁንም በወንጌል በጣም ትንሽ ከሚባሉት ምንም ከማያውቁት ነኝ እኔ። ምንም ከማያውቁት ወንጌል የ8 ወር ወንጌል ነኝ። ወንጌል እየተማርኩ ስህተት ሰርቻለሁ፣ በደንብ ሰርቻለሁ። እንዴት ሳተ ጌታ ኢየሱስ ክርስቶስ እኮ ተናዶ ቤቴን መነገጃ አድርጋችሁ ብሎ በታትኖታል። ስሜት የሚያደርግ ነገር ይኖር። ጌታ ኢየሱስ የኔን አዳኝ ቤቴን የእግዚአብሔር ቤትን የአባቴን ቤት መነገጃ አድርጋችሁ ብሎ ከብቶቹን፣ እርግቦቹን፣ ምኖቹን አውጥቶ አድርጓል። ጌታ ኢየሱስ የኔ ጌታ። እናንተ ግን ሮጣችሁ በተለይ የኦርቶዶክስና አንዳንድ ስህተቴን የምትፈልጉ ወንጌልን የምትሉ ሮጣችሁ ለመሳደብ የመጣችሁ ለወንድማችሁ መጸለይ ነው ያለብን። አሁንም እነግርሃለሁ፣ መጸለይ ነው ያለባችሁ። እናንተ አልዳናችሁ። እኔ ድኛለሁ። ስለ ዳንኩም ነው ንስሐ የምገባው። ስለ ዳንኩ 7 ጊዜ ቅዱሳን 7 ጊዜ ይስታል ይላል፣ 7 ጊዜ ይነሳል። ስለዚህ ስቻለሁ፣ በደንብ ነው የሳትኩት። የሳትኩት ግን በወረደብኝ ውርጃብኝ ነው። ውርጅብኝ ፓስተር ሳልሆን ፓስተር አይደለሁም። ፓስተር ደጋግሜ ተናግሬያለሁ። ፓስተር አይደለሁም። እኔ የወንጌል ተማሪ እንጂ ፓስተር አይደለሁም። አቤል አቡና ምናልባት ፓስተር መስዬ ከሆነ አይ ቲንክ ተሳስተሃል። እኔ ወንጌል ተማሪ ነኝ፣ ፓስተር አይደለሁም። አቤል አቡና ማሳደዱን በደንብ ለምደሃል። ያው ለፍርፋሪ ነው፣ መበርታት አለብህ። ፓስተር ግን እንዳልሆንኩ እንድታውቅ። ወንጌል ላይ ነኝ፣ ወንጌል የገባኝ ነኝ አይደለሁም፣ ገና ይቀረኛል። ወንጌል ማለት ኢየሱስ መሆኑን ከተናገርኩ በኋላ ነው፣ በስሜት ከገባኝ በኋላ ምንድን ነው ያልኩት ብዬ የመጣሁት። ኤአይ ነው ብዬ መዋሸት እችላለሁ። ላይቭ አልገባውም። እኔ ኤአይ ነው አልዋሽም፣ በጌታ አልዋሽም። ጥፋት ስሰራ ጥፋት ሰርቻለሁ እላለሁ፣ ግን እንደዚህ አይነት ጥፋት የሚደገም አይደለም በፍጹም። ወንጌል ያድናል። ወንጌል ሕይወት ነው። ወንጌል ያኖራል። ስለዚህ ይህን ስህተት አልደግመው። ትልቅ ስህተት ነው፣ ግን የኦርቶዶክስ ወንድምናቶቼ ልባችሁን ይሁት። ይህን ልል ፈልጌ ነው። በጌታ የሆነን ስድብ ስለተውኩ ብቻ ነው ያመማችሁ፣ ሌላ ነገር አይደለም። ማርያምን ወዳችኋት አይደለም። ማርያም ፊት ነው የምትጠጣው። የማርያምን ስዕል ደርድረ ነው ስትገለብጥ የምትውለው፣ ስትሸረሙጥ የምትሆነው። የማርያምን ስዕል ደርድረ ነው ማርያምን ካድ እንዳትለይ። የማርያምን ስዕል ደርድረ ነው ስትሳደብ የምትውለው። ማርያምን ወዳ አይደለም፣ ማርያምን ካድ እንዳትለይ። ኢየሱስን ማምለኬን ያናደዳችሁ ማርያምን አይደለም። ኢየሱስ ስለተመለከ ነው ያበዳችሁ። that's what you did። ያን ያናደዳችሁ ሌላ አይደለም። ኢየሱስን ስላመለኩ ተናል። ስድብማ ትላንት ሳጠጣ ምን አልክ? ስድብማ ክብራችሁ ነው። ስድብ ክብራችሁ፣ ስድብ ጌጣችሁ ነው። ለእናንተ ውርደት ኢየሱስን መስበክ ነው። ለእናንተ ተሳዳቢነት ኢየሱስን መስበክ ነው። የዲያብሎስን የአጋንንትን ስራ ማፈራረስ ነው ለእናንተ ስድብ። የገደላ ገደል ውሸት ተረትን ማፍረስ ነው ለእናንተ ስድብ። የጻፋችሁትን ማንበብ ነው ለእናንተ ስድብ። በኢየሱስ መሆን ግን
ውርደት የሚመስላችሁ እናንተ ናችሁ። አረቄ ነው የምጠጣው። ይህን ደንቅረ እዚህ ጋር ማርያምን ሰቅለሃት፣ ይሄ ከዘራ ያዘውን ሰቅለኸው፣ ከዘራ ይዘውን ላይ መጣል ሰቅለኸው፣ አርሴማን ሰቅለሃት፣ አረቄን ስጠጣ ወደ ኋላ ሪቪዚት አናደርገው። ኤክስኪውዝ ይሰጣል። ግን በቃ ንስሐ ገብታል። ጌታ ስሙ ይባረክ። የጌታ ደግሞ ባይዘ ከአንድ ከ3 ከ4 ሰዓት በፊት ኤርሚና ዳጌ እንደውም ተነስተው ጆይን እስከሚያደርጉና እስከምንደውልልህ ብዬ ቮይስ ኖት ልኬልህ ነበር። በቃ ንስሐ ግባ ዮኒዬ፣ እንወዳሃለን። መንፈስ ቅዱስ በውስጡ ያለው ሰው ኦብቪየስሊ የተናገርከውን ተናግሮ ውስጡ ደስተኛ ይሆናል ብዬ አላምንም። ገብቷል። መንፈስ ራሱ እንትን ይልሃል፣ ኖክ ያደርገዋል ልብህን። ሄለው ምን እያደረግክ ነው ይልሃል። ለዚህ ነው አየህ መንፈስ ቅዱስን ሲሰጠን ምን አለ? እርሱ ወደ እውነት ሁሉ ይመራቸዋል አለ። አየህ ወደ እውነት ሁሉ የሚመራ መንፈስ ስላለ ኦልሬዲ ንስሐ በገባበት ነገር አሁን ወደኋላ ስለመመለስም አልፈልግም። እንኳን ጌታ እንደዚህ አይነት ቶሎ ለንስሐ የሚቸኩል ልብ ሰጠህ። በጣም ነው ደስ ያለኝ። አሁን ሳይ ላይቭ ላይ ገብተህ በዚህ አቅም በዚህ ጉልበት ጌታዬን በድየዋለሁ፣ ንስሐ ገብቻለሁ፣ ይሄንን ያደረኩት በቃ ይሄ በጣም ክሊር የሆነ ንስሐ ነው። ደስ ይላል። ባይሆን ትንሽ ፈገግ ለማሰኘት ያህል አንድ ሰው እያስታወስከኝ ድሮ ነው አሉ ሰፈር ውስጥ በጣም ጉልቤ ነው፣ ይፈራል እና ጌታን ተቀበለና እውነተኛ ታሪክ ነው ባይዘው ጌታን ተቀበለና ሰፈር ውስጥ ያሉት እንግዲህ ድሮ የሚቀጣቸው ልጆች ሁሉ ተሳፈጡት። እንዴ ጓይልና ጌታ ልቤን እንጂ እጄን አልሰበረውም ብሎ አንድ ሁለቱን ቀጠቀጣቸው። ያው ሄዶ ንስሐ ገብቷል ኦብቪየስሊ። ከዛ በኋላ ልጅነት የሚባል ነገር አለ። ክርስቲያን ፌዝ አለው ታውቃለህ። ምንም እንኳን የዳንን ሰዎች ብንሆንም እንደ ልጅ ደግሞ የምንመላለስባቸው ወራቶች አሉ። አየህ ጴጥሮስ ዮሐንስ በደርዝ ይጽፍላቸዋል። ልጆች ወይ ይህንን ኃጢአትን እንድታደርጉ አልጽፍም፣ ነገር ግን ኃጢአትን ብታደርጉ በአብ ዘንድ ጠበቃ አላችሁ ይላቸዋል። ከዛ ትንሽ ፈቀቅ ይልና ደግሞ ጎልማሶች ወይ ይላል፣ ዓለምን አሸንፋችኋልና ይህንን እጽፍላችኋለሁ። ዓለምን የሚያሸንፈው እምነታችሁ ነው። አየህ አሁን በደርዝ ነው የሚጽፈው። ከዛ አባቶች ይልና ደግሞ አባቶች ወይ ነገርን ከመጀመሪያው አውቃችኋልና ይህንን እጽፍላችኋለሁ። ይታደጋል። ይሄ ፊዚካል ዓለሙ ላይ ያለው ይሄ የመወለድ የማደግ ስርዓት የመንፈሳዊው ዓለም ማኒፌስቴሽን ነው። በልጅነት ያላጠፋ ጴንጤ የለም። አንድ ጴንጤ እዚህ ውስጥ እስቲ ተሳስቼ አላቅም፣ ኃጢአት ሰርቼ አላቅም፣ በድዬ አላቅም የሚለኝ እስቲ አንድ ሰው ይምጣ። የለም። የለንም እንኳን ቢሉ እኔ ብቻዬን ይኸው እኔ በድዬ አውቃለሁ፣ ጌታን አስቀይሜ አውቃለሁ፣ ጠፍቼ አውቃለሁ። ጌታ ግን አንደኛ ፍቅሩ ጥልቅ ነው፣ ጥልቀቱም አይታወቅም። ሰፊ ነው፣ ስፋቱም አይታወቅም። ረጅምም ነው፣ ርዝመቱም ይሄ ነው የሚባል አይደለም፣ የሚታወቅ አይደለም። እና ለንስሐ ያለህ ልብ ግን እኔ በጣም የወደድኩት። ጌታ በዚህ አጽና። ወደፊት ደግሞ ቁጭ ብለን መማር ያለብንም ተማር፣
ማየት ያለብንም እንደዚህ እያለ ደግሞ ታድጋለህ። እንደ ማንኛውም ክርስቲያን ታድጋለህ እና ጌታ ከአንተ ጋር ነው። እንወዳሃለን፣ በርታ። ከዚህም በኋላ ደግሞ በምንም ነገር ብትስት አሁንም ይሄ የንስሐ ልብ ግን ሁሌ ከአንተ ጋር ይሁን፣ ቶሎ ብሎ ንስሐ የሚገባ አሜን። ይህንን እንትን ሳልለው አሜን። አባቴ እኔ ዜዶ ከተናገረው ንግግር ላይ ልቤን የነካው ንግግር አለ። ላምባዬ እሰጥሃለሁ። ምንድነው ያለ? ለካ በሌቭል ነው የሚሰጠ፣ በሌቭል ነው ለካ የሚሰጠ ረገጣ፣ በአቅም ነው ለካ። እኔ አሁን የረሳሁት አንድ ነገር ነበረ። እኔ አሁን በጌታ ስሆን ረስተውኛል በቃ። ምክንያቱም ቪው ራሱ 300-400 ሰው ገብተን ስለምንነጋገር ተረስቻለሁ ብዬ የማስብ ሰው ነኝ። ገባ? አዲስ ፍጥረት ነኝ፣ ተረስቻለሁ። እንደዚህ አይነት ችግሮች መኖር የለባቸውም የሚል ስድቡን ትቼላቸዋለሁ፣ ነቀፋውን ትቼላቸዋለሁ፣ ረገጣውን ትቼላቸዋለሁ የሚል አስተሳሰብ ነበረኝ። ገባ? እና በቃ ነው ከተውኩላቸው ወደ ስራቸው ይሆናል። ለካ እኔ ጠብሳቸው ነኝ። አርን ነው ለካ እኔን መናገርና እኔን ለማሳት የሚሰራ ስራ አለ። በጣም አድርጎ የሚሰራ ስራ አለና ወንጌልን 8 ወር ሲሰብክ የነበረ ሰውዬ በሚችለው አቅም መዝሙር እያዳመጠ የሚችላትን እያካፈለ ወንጌል የሚናገር ሰውን ለመጣል የተሄደበት ርቀት ግን አሪፍ። አልወደኩም፣ እኔ አልወድቅም። እንዴት አልወደኩም? የሚያነሳ አምላክ ስላለኝ። የሚያነሳ አምላክ እንደ ሰው ቢሆንማ ጠፍቻለሁ። የሚያነሳ አምላክ አለ። ለእኔ ብሎ በደሙ የገዛኝ አምላክ አለ። ስለዚህ ወዲያው ነው የተነሳው። ሰዓታቶች ነው፣ በሰዓታቶች ልዩነት ያዳነኝ አምላክ አለኝ። አነሳኝ። ስትሃል ልጄ ንስሐ ግባ፣ አከተመ። ንስሐ ገባው በሰዓታቶች ውስጥ። ስለዚህ አሁንም የምነግራችሁ ምንድን ነው፣ ስድብ ስለቆመላችሁን የውላ አይደል የጨዋችሁት። በሚመጥናችሁ ነገር ይመለስላችኋል። በሚመጥናችሁ እናንተን ብቻ ፎከስ ባረገ ለምትናገሩኝ ሰዎች መቆሚያ መቀመጫ እስክታጡ መልሳለኝ። ምን ነው ባልተናገርኩት ብላችሁ መሬት ላይ ተደፍታችሁ እስክታለቅሱ መልሳለኝ። የያዝኩት ቪዲዮ ላለ ደምንባ የምታለቅሱበት ቪዲዮዎች አሉ። ግን የጌታን ክብር የሚነካ የጌታን ክብር እንትን የሚያደርግ ስለ ወንጌል የተሳሳትኩን ነገር መቼም አይደለም። መቼም በጌታ ጉዳይ መቼም የማይደግም ስህተት ነው የሰራሁትና አርጌ የሚያስቀምጥ አርጋለሁ። ትሞክራለህ፣ ያንን አርጋለሁ። ሌሎቻችሁ ተባረኩ። ላምባዬ ቀጥል። ሰላም ብያለሁ። ከታች ጀምሮ ያለችኝ 2 ደቂቃ ነች። ስራ ሊገባ ነው። በዚች 2 ደቂቃ ቃቅቼ ላውራ የታዘብኩትን ነገር። ዛሬ ረጅም ድራይቭ ነው ያደረኩት። ወደ 3 ሰዓት አካባቢ ነው ድራይቭ ያደረኩትና መኪና ውስጥ ሆኜ እየሰማሁህ ነበረ። ሙሉ ፕሮግራሙን ገብተህ እስከምትወጣበት ሰዓት ነበርኩ እያዳመጥኩ ነበር እና ያልክበትንም አውድ ነበርኩ እያዳመጥኩ ነበር። ያልክበትንም አውድ ተረድቼዋለሁኝ። በሰዓቱ ተቆርጦ እንደወጣው አይደለም የተናገርክበት ወይ ባይዘዌ የሁሉንም የሶስቱን ሃይማኖት የስስ ጎን እየተናገርክ ነበር። ኦኬ። ከዛ በኋላ የሆነ ስሜት ያደረጉክ ኢቨን ሙስሊሞችንም አንድ የማርቆስ ልጅ ምናምን አስገብተ ስለ ክርስቶስ እየሰበክ ነበረ። ያን ሀልም ያ የተናገርከው ነገር በዛ አውድ አይደለም የታየው። አሁን እቺ የተቆረጠችው ስቶን ብቻ ነው በጣም የገነነችውና የተናገርከው ነገር ኦፍኮርስ ትክክል አይደለም፣ ግን እዛ ጋር የተናገርክበት አውድ ስህተትን አጉልቶ የሚያሳይ አልነበረም። ይሄ ማሽቃበጥ ምናምን ሳይሆን የነበራችሁ ወደ 2000 ሰው ነበረ። 2000 ሰው ነበረ። እንትን አለ፣ ብዙ ምስክር አለ። ንስሐ ቆንጆ ነው። ሌላው የታዘብኩትኝ
ብዙዎች ዌልካም ባክ እያሉክ ነበረ ስትሳደብ ምናምን ነገር እንኳን ተመለስክልና ወደዛ መመለስ በጣም አስደስቷቸው ነበረ። ወደ ስድብ መመለስ ይህንን ነበር የሚፈልጉት። ያንተን ጸባይ መግዛት፣ ልብ መግዛት፣ ወደ ጌታ መመለስ ምናምን የሚባለው ነገር አስከፍቷቸው ነበር ማለት ነው። ካላስደስታቸው አስከፍቷቸው ነበር። ያንን ነገር ታዝቤያለሁኝ። መቼም እንጠጣ ስትል እንጂ እንብላ ስትል አይገኝም። እንጠጣ ስትል ብዙ ሰው አለ፣ ብዙ ጋባዥ አለ እና ጥሩ ነገር ላይም ትንሽ ሰው ነው ያለው፣ መጥፎ ነገር ላይ ብዙ ሰፊ ክፉ ሰዎች አሉ እና ያንን ነገር ደግሞ ለአንተ አላብራራልህም። ሶሻል ሚዲያውንም ታውቀዋለህ። ብዙ ምክር አላበዛብህም። ምንም ምክር የምሰጥህ ምክርም ደግሞ የለኝም። ምክንያቱም ሶሻል ሚዲያ ላይ በመኖርም በምንም ትበልጠኛለህ። ግን ወደ ዋናው ነገር ስንመለስ ከማናችንን ንጹዎችና እኔ ባይዘዌ በፕሮቴስታንቱ ወይም ደግሞ በጴንጤው ዓለም የነፍስ አባት የለም። 9 ሰው ነው ያንተን ቪዲዮ ሼር ያደረገልኝ፣ ከ9 በላይ ምን ላድርጋችሁ ነው ያልኩት። የሆነ ሰዓት እንዴ ላይክ እኔ ነፍስ አባቱ አይደለሁኝ እና ለምንድን ነው የምትልኩልኝ? ያንን አይቼዋለሁ እና ቲክቶኩ እንዳለ እሱ ነው እና ሁሉም እየመጣ ዮኒን አይተዋል አይቼዋለሁ። ከላንተም ደግሞ በውስጥ ጽፌልሃለሁ ዮኒ ይሄን ነገር ይኸው እና ዋናው ነገር ምን እንደሆነ ታውቃለህ? መንፈስ ቅዱስ አሁን የተናገረው ልጅ ቢኒ በጣም ትልቅ ነገር ተናግሯል። በጣም የጠበኩትኝ ይሄን ልል ነው። መንፈስ ቅዱስ ምርጥ ቀጪ ነው፣ በኩኩም ይላል። ከኔ ልታመልጥ ትችላለህ፣ ከዳጊ ከኤርሚ ልታመልጥ ትችላለህ። ከመንፈስ ቅዱስ ግን የትም አታመልጥ። አትተኛም። ብትበላ አይጣፍጥህም፣ ብትጠጣ አትረካም፣ ብተኛ እንቅልፍ የለህም። ከመንፈስ ቅዱስ ጋር ያንን ነገር ክሊር እስካላረከው ድረስ ከመንፈስ ቅዱስ ጋር የሆነ ፒስ እስካልፈጠርክ ድረስ ማለት ነው። እመነኝ፣ እንደዚህ ያማረው ወዝክ የወጣው ሰውዬ አመድ ነው የምትመስለው። ምክንያቱም ከመንፈስ ቅዱስ ጋር ኖረ ተጣልተ መኖር አትችልምና እና መንፈስ ቅዱስ ደስ የሚለው ነገር የማንም ራሱ ተቆጪ ነው፣ ራሱ ገዢ ነው፣ ራሱ አፍቃሪ ነው እና እንኳን ወደ ንስሐ ተመለስክ። ጠላቶችም እንግዲህ እያያችሁ ንስሐ ገብቷል። ዮኒዬ እንወድሃለን፣ በርታ። በአንተ መቼም ቢሆን ተስፋ አንቆርጥም። የቀመስከውን ቀምሰሃል። እኛ ተስፋ እንኳን ብንቆርጥ እንትን ብንል የቀመስከውን ቀምሰሃል። የቀመስከው ጣፍጦ ነው የቀረው እንጂ ለእኛ ብለህ አይደለም፣ እኛን ስለወደድከን አይደለም፣ ጥሩ ሰዎች ስለሆን እኮ አይደለም፣ ጌታ እረፍት ስለሆነ ነው። መቼም ቢሆን በአንተ እኛም ተስፋ አንቆርጥም። ብንቆርጥም ደግሞ የቀመስከው ጣፋጭ ነገር ጣፋጭ ኢየሱስ አይለቅህም። ስለዚህ ምንም አይነት ጭንቅ የለብኝም። ጌታ ይባርካችሁ። ሁላችሁንም ወዳችኋለሁ። በርታ። ሁላችንም አሜን።